አንዘጣጣችሁ አዎ ሲሃም የምር አረቂ የሚሰሩት በዚህ በጫካ ውስጥ አሉ። ኤኒዌይስ ቅንነት ሁሉንም ቦታውን እየዞርሽ አሳየን። ቅጣትሽ ይሄ ነው። እንደዚህ ላሳይሽ ልሩጥልሽ። ቆይ ቤቱ እዛ ጋ ያለው ቤት ያንቺ ነው? ኖ ይሄ እዚህ ከከተማ ወጣ ብለሽ ትልልቅ መሬት ይዘውም ቤት የሰሩ ሰዎች አሉ አይደለ? ከከተማ ወጣ ብለው ልክ ደብረ ዘይት ምናምን አካባቢ እንዳለው ነው። በቃ አሁን እንዳለ ትልልቅ ቤቶች ታያለሽ። እዚህም አለ፣ እዛም አለ፣ እዛም አለ፣ እዚህ ጋር አሉ። ቆይ ላሳይሽ። ይሄን አየሽው? እነዚህ ቤቶች ይሄ ራሱ ከኋላ ያለው ይሄ ራሱ ቤት ነው እኮ እና ሀብታም ሰዎች ናቸው ሰፈር ያሉት። አንዳንድ ቤት ይዘው በጣም ሰፊ ግቢ ይዘው ነው የሚኖሩት። ደብል እኔ ለቲክቶክ ብዬ እኮ ነው የወጣው ከከተማ። ታፕ ጋይስ ፊልድ ጌታን እንደዚህ ማለት አፓርትመንት ከተማ ላይ ስትኖሪ ሰው ትረብሻልሽ አይደለ? እዚህ ደግሞ ሰላም ይፈልጋሉ። እና ይሄ ሜዳው ስላለ ነው እዚህ ሰፈር የመጣሁት። መንግዜም ውጭ ላይ ነው እንደምትጫወቹው? አዎ አሁን እንደዛ ለማድረግ አስቤ እኔ ራሱ ኢትዮጵያ በጣም የምፈልገው እንደዚህ በቃ በነፃነት። አንቺ እኮ አገርሽ ብትሄጂም እኮ እዛ ሄደሽ ጌምሽን ብትቀጠቅጭስ እንጃ። በጣም የሚያስጠላሽ ነገር ቢኖር ኢትዮጵያ ቫራልሽ። አሁን ለምሳሌ እዚህ ጋር ያለ ቫራል ኢትዮጵያ አይኖርም። ብዙዎቹ ከዚህ ሀገር ሲገቡ ቫራላቸው ይመታል። እና ቆይ ቪውሽ ይነካል እንዴ? እኔ አላውቅም። እኔ ግን የሚነካ አይመስልም እኔ ብገባ። አንቺ እኮ ነጁ ነሽ እናቴ። ምንም እንትን ሳይኖርሽ አካውንትሽ ተዘግቶብሽ ምናምን ገና እንደመጣሽ በስንት ነው ስንት ሺህ ሰው ሲያይሽ ነበረ፣ ፎሎወር ሳይኖርሽ ማለት ነው። ገና እንደገባሽ አሁን ሁለተኛ ስትገቢ 3000 ሰው ሲያይ ነበር ድንበር ላይ ራሱ እያለሁ እና እኮ እንደውም እኔ ኢትዮጵያ ብገባ ውጭ ላይ ምናምን ስወጣ ምናምን እንደውም ቪኦኤ የሚስተካከለውን የኢትዮጵያ ስገባ ነው እርግጠኛ ነኝ። በደንብ አጥኝበትና ተጠይቂና ማለት ነው። አንቺ ጌመር ስለሆንሽ ይሄን ያህል ቪዲዮ ሰርተሽ ቫይራል ወጥቶ እንትን የሚልሽ ነገር የለም። የሚያውቁሽ የሚወዱሽ they know already about you. so gamer እንደሆንሽ ላይቭ እንዳለሽ ካወቁ ጄች ዌልካም። አንቺን ሰፖርት ሊያደርጉ ሲፈልጉ መጥተው ሰፖርት ያደርጉሻል። ግን በሰው ሀገር ምን አንከራተሽ? እኛት ግዴታ ሆኖብን ነው። 3 ሰው አንዳንድ አባ ጋይስ 3 ሰው አንዳንድ አባ እኛ ግዴታ ነው። አንቺ ደስ አይልም ብቻ። አንቺ አሁን ሀገርሽ ገብተሽ ናጁ የቅጥቅጥ አርገሽ ስሪና የሆነ ቤት ምናምን ግዢና የሆነ ማለት ነው። ልገባ ነው እኮ ሲጀመር አልወሰንኩም እንጂ መቼ እንደምገባ ባላውቅም እገባለሁ። ግን ማረፊያሽን አስተካኪ መጀመሪያ። ምን ማረፊያ አለ? ተከራይተሽ ነው የምትኖሪው ኢትዮጵያ እንደ አበባ? እዚህ ቤት ክራይ ትከፍያለሽ እንዴ? ወጪ ያለሽ እንዴ? 1000 ብር የዚህ ሀገር ማለት በኢትዮጵያ ስንት ነው? የኢትዮጵያ አሁን ላይ ከ40 ሺህ ብር በላይ ነው። ወይኔ ውድ ነው። እስማ የዚህ ሀገር 1000 ብር የኢትዮጵያ ከ40 ሺህ ብር በላይ ነው። እኔ እኮ ዋን ቤድሩም እዚህ ሀገር እኮ በ17000 ብር ነው የምኖረው። ሰፊ ብታዩ ያምራል። በጣም ነው የሚያምረው። በጣም ሰፊ ነው። ኢትዮጵያ ገብቼ ኢትዮጵያ ገባለሁ እኖራለሁ። ትሪፕል ጋይስ ቤት ኪራይ ራሱ እንዴት እንዳሰለቸኝ። ትሪፕል አይ ብዙ ነው። ቤት ኪራይ ርካሽ አይደለም። ትሪፕል ካልፈለግሽ ደግሞ ኢትዮጵያ መቀመጥ ካልፈለግሽ ደግሞ ነይ እዚህ ኬንያ ነይ። ትሪፕል እንዴ ከኢትዮጵያ ኬንያ ይበልጣል እንዴ? ኖ አሁን ኬንያ ለምሳሌ ብርሽን ራስሽ ዊዝድሮ ማድረግ ትችያለሽ። ገንዘብ ካለሽ ሁሉ ነገርሽን ትንሽ በትንሽ ብር ቅብርር ብለሽ ነው የምትኖሪው።
ሰው የሚያግዝሽ ሰው ብትፈልጊ በጣም በትንሽ ብር ልብስ የሚያጥር ቤት የሚያጸዳ ሰው ታገኛለሽ። የሆነ ነገር ቢበላሽብሽ 1000 ብር ባልሞላ እንትን ከፍለሽ ታስተካክዪዋለሽ። ለኢትዮጵያሽ ሄደሽ ምጥት ብለሽ ቤተሰቦችሽን አይተሽ ቅርብ ነው፣ እዚህ በጣም ቅርብ ነው። የ2 ሰዓት ፍላይት ነው። በባስም ትችያለሽ። ከደበረሽ ኢትዮጵያ ማለት ነው። እንደው ከሀገር ወጣ ብዬ እንደው ልኑር እንኳን ካልሽ እንደዛ ትችያለሽ። ኬንያ ይሄን ያክል ምርጥ ሀገር ነው ማለት ነው። ኬንያ ገንዘብ ከሌለሽ ነው የምትቸገሪው እንጂ ማለት የሆነ ገቢ ካለሽ ራስሽን እንትን የምታረጊ ከሆነ እንዳልኩሽ የቤት ኪራይ በቃ 20 ሺህ በላይ 1 ቤድሩም ቆንጆ ግን ከተማ ሳይሆን በጽዳት ከኢትዮጵያ ይበልጥማ። ኧረ እኔ ሀገሬ ላይ ነው የምፈልገው። ደግሞ አፍሪካ ሀገር ነው። የምን ጽዳት? አንቺ ቤትሽ ጽዳ እንጂ አንቺ የከተማው ጸዳል ጸዳ ምን አገናኘሽ? አንቺ እኮ ላይቭ ላይ ነሽ 24 ሰዓት። ግን አዘ የሶሻል ሚዲያ ሰው ለምሳሌ እዚህ ሀገር መብራት አይጠፋም። መብራት ለአንድም ደቂቃ አይጠፋም። ኢንተርኔት ኦን ነው። ኢንተርኔት የትኛውም ቦታ ብትሄጂ እኛ አሁን ዳታ ነው እኔ ላይቭ የገባውበት። ቤትም ብትሄጂ ዋይፋይ ኤኒዌር አለ። ወደዛ ትራቨል ብታረጊ አንዳንድ ጉዳዮችን ሰው እንዲያግዝሽ ብትፈልጊ ምናምን በቀላሉ በትንሽ ብር ያልቅልሻል። ትሪፕል ጋይዝ እንደው ሀገርሽ ላይ መቀመጥ ከደበረሽ ነው እንጂ ሀገርሽ ላይ ገብተሽ ቅብርር ብለሽም ጌምሽን የተጫወሽ እንትን ትያለሽ። ማን ይከለክልሻል? እንደዛ ከሆነ ደግሞ ኢትዮጵያ ገብተሽ አይተሹ ሁኔታውን ከተስማማሽ ትቀጥያለሽ፣ ካልተስማማሽ ደግሞ የተሻለ ነገር ትፈልጊያለሽ። የተሻለ ነገር እስከመቼ ድረስ እየፈለኩ እኖራታለሁ እንጂ ሆነም ቀረም ኢትዮጵያ ማሪ ገንዘብ ይኖርሽ እንጂ የተሻለውን ለማግኘት እኮ ዋናው ገንዘብ ነው ነጁዬ። ኢትዮጵያም ኖረሽ እኮ ቅብርር ብለሽ እኮ ትኖሪያለሽ። ያው ገንዘብ አይደል ችግራችን፣ ዋናው ገንዘብ ነው። ሀስል አድርገሽ አንቺ በቃ ቀጥቀጥ አድርገሽ ጌምሽን 24/7። አሁን የኛ ችግሩ የኛ ሀገር ጌመሮች ኮሜንታተር ነው ጠላታቸው። ለምን ልክ እንደ ነውር ልክ አንቺ በቃ እንትን እያልሽ ሰው እንደዘረፍሽ ምናምን እንደዛ ብሎ ነገር የለም። 24 ሰዓት ነው የሚጫወቱት የሌላ ሀገር ጌመሮች 24 ሰዓት ከጧት እስከ ማታ እስከ ሌሊት ይጫወታሉ። ነጁ 3 ሰዓት ከተቀመጠች ላይቭ ላይ እዚህ መጥቶ አቢዩዝ ያደርጉሻል። ተጎልተሽ ነው እንዴ መጥቶ ስራሽ አይደል እንዴ? ለምን አትጎለች? ስራሽ አይደል እንዴ? ስራ ተትቶ ይተኛል እንዴ? ተኝተሽ ስክሮል ማድረግ ምን ያደርጋል? መቀጥቀጥ ነው። ቀጥቅጠሽ ለምን መሰለሽ? ቲክቶክ ለዘላለም አይደለም። ስንወደድም እንደ ፋሽን ነው። ትወደጃለሽ፣ ብዙ ሰው ያይሻል። ከዛ በኋላ ኖርማል ይሆናል። እና ስራሽን ሰርተሽ የሆነች ቢዝነስሽን አንቺ ማረፊያሽን ካስተካከልሽ የራስሽ የሆነ ቢዝነስ ከከፈትሽ ቲክቶክሽን ደግሞ ዘበር ታይም ትሰሪዋለሽ። አንድ አባባሽቱ ህይወትን ለማሸነፍ አይደል ሰው ከሀገር የሚወጣው እናሳ እኮ ማንም ሼም ሊይዘው አይገባም። ባይዘው ሼም አንቺ እዚህ ተጎልተሽ 24 ሰዓት ታብታብ በይ። ወጣት ነሽ፣ ልጅ ነሽ። በዚህ እድሜሽ ገንዘብ መስራት አለብሽ። ስታረጂ ገንዘብ አይመጣም፣ ኦፖርቹኒቲ አይመጣም፣ ውበትሽ ይጠፋል፣ ፈላጊሽ አይኖርም። ዩ ኖ ወደንም ጠላንም እውነታው ነው። እድሜሽ ገፋ ሲል ኦፖርቹኒቲዎች እንዳሁኑ አይመጡም። አቅምም አይኖርሽም የመሮጫ አንቺም ይደክምሻል ነው። ሶ ስሪ ቲክቶክ እስኪዘጋ ስሪና መስራት እስከማትችይ ድረስ ከዛ በኋላ ብርሽን ሴቭ አድርገሽ ኔክስት ምን እንደምታረጊ ታስቢበታለሽ። አታውሪ ደግሞ ይሄን ያህል ብር አድርጌያለሁ፣ ይሄን ያህል ገዝቻለሁ፣ እንደዚህ አድርጌያለሁ ለቤተሰቦች አትናገሪ። የለኝም ጎበዝ ነሽ ለነገሩ ነጁ በዚህ እንደዚህ አድርጌያለሁ፣ እንደዚህ አካውንቴ ይሄን ያህል ብር አለ አትናገሪ። ማን እንደሚሰማሽ አታውቂ። የታለኝና ሲጀመር እነዚህ ቡዳዎች አንድ ሰው መጥቶ ሲሰጠኝ ካዩ ለምንድነው የምትሰጠው ብለው ራሱ ያንን ሰው በውስጥ ሄዶ ያስቆሙታል። ይሄ ህዝብ ደግሞ የተመታ ነው፣ በሰው ወሬ ነው የሚመራው ከስንት አንድ እንጂ። እሱ ለሁላችንም አይቀርም እኮ ነጁዬ። መልካምም ሰራሽ ምንም ሰራሽ ማንም ሁኚ ማንም ባይዘዌ ለምን ለሷ ተሰጣጣት አለ እኮ ይደርሰናል እኮ እኛ ለኤምቪፒዎቻችን ለሚወዱን ለሚያከብሩን ሰዎች ስክሪንሾት ሁላ አድርገው ይልካሉ። ማን እንደሆነ ራሱ ታውቂያለሽ እኮ አንዳንዴም እንደዛ ታርጌት የሚያደርግሽ መባሉ አይቀርም። ነጁ ስለሆነች አይደለም እነሱ ችግራቸው። እኛ መተን እዚህ ጋር አካውንት ከፍተሽ መተሽ እዚህ ጋር ሰው ወዶሽ ላንቺ ጊፍት መስጠቱ ነው የሚያናድዳቸው እንጂ እኮ አንቺ አይደለሽም ችግራቸው እኮ ባይተው ካንቺ ጋር ጥላቻ የላቸው። ግን እነሱ ሲከፍቱ እነሱ ጋር የሚያያቸው የለም። አንቺ ስትከፍቺ አንቺ ጋር እግዚአብሔር መጥቶ ያ ስለጻፈልሽ
እጣ ፋንታሽ ስለሆነ ሰው መጥቶ ሲሰጥሽ ሲያዩ ይቀናሉ። ሰው አይደለም ሰው እኮ ይቀናል፣ ተፈጥሮ ነው። ሰው አይቶ እንዳላየ ማለፍ ነው በቃ። እና እግዚአብሔርን ደግሞ ማመስገን ነው ለእቺንም ኦፖርቹኒቲ ለሰጠ ማመስገን ነው። እና እንደዛ ነው ነጂዬና በርቺ። እኔ በበኩሌ በጣም ነው መወድሽም የማከብርሽም። ጎበዝ ነሽ፣ ጠንካራ ነሽ። ሰው ይፈትንሻል ካለሽ ከወጣሽበት ከዛ ህይወት አንፃር እንደም ጀግና ነሽ አንቺ። ማንንም አትመሰቢም። በራስሽ ሙድ ነው የሄድሽው። ለሰው ብለሽ እንደዚህ ያልመሰለሽን ማታረጊ ሰው ነሽ። ሰው ደግሞ አዘሰው ነጁን መውደድ፣ ነጁን መልካሟንም ነጁ ድክመቷንም መውደድ ነው ከወደዱ እንጂ ነጁ እንደዚህ ነጁ እንደዛ ብሎ ነገር የለም። አንዴ ወዶ ነገ መጥላት እንዴ የለም። ነጁ ናት ከነማንነቷ መቀበል ወይ ከነማንነቷ መጥላት እንደዛ ነው። እና ማይኔ ውድ በጣም ማመሰግነው። አትጥፊ፣ እንጫወታለን። በባለፈው ስትልክልኝ ደግሞ ወሬ ላይ ረገጣ ላይ ነበርኩ ማሪ። ጧት በዚህ ሰዓት በቃ ምን ጊዜ እንጫወታለን። እሺ